ከፍተኛ የሆነ የህይወት ድካም ሳይሆን በኢየሱስ ክርስቶስ ማንነት ላይ ከፍተኛ የሆነ ይጽፍና ያስፈርማቸዋል። በቃ ቶማስ አንተስ ምን ይመስላል? እሺ አንተስ አንቺስ? ይሄ የሁላችን ሐሳብ ነው። የናንተን መሰጠት ዋጋ ከሚያሳጣ ለምንድን ነው የምትሮጠው? ለምንድን ነው የምትኖረው? አንተ ሳይኖር አንተ እንደዚህ ሳታደርግ ባለ 50 ቀን በልሳን የመናገር ኮንፈረንስ አይደለም። እኛ በልሳን መናገር የምትለው ላይ ብቻ ሃሌሉያ ለበጎ ሥራ የተዘጋጀሁን ሚል ትንሽ ሐሳብ መናገር ፈልጋለሁ። መንፈስ ቅዱስ ሲባል ሁሉ ጊዜ የኛ ጉዳይ የሚታየን ከሆነ ወደ ሚሽን ወደ ተልእኮ መምጣት አለብን። አኖይንቲንግ ሲባል የኛ የአካውንት ጉዳይ ብቻ የሚታየን ከሆነ ትንሽ ልፍ ማለት ይተበቅብናል። ስለ መንፈስ ቅዱስ፣ ስለ ቅባት፣ ስለ እግዚአብሔር ጸጋ፣ ስለ እግዚአብሔር ኃይል በተነገረ ቁጥር ሁሉ የኛ የህይወት ኢሹ ብቻ የሚታየን ከሆነ ትንሽ ፈቀቅ ማለት አለብን። ትንሽ ልፍ ማለት አለብን። እስኪ ትንሽ ልፍ በልበሉታ። ለመሰላችሁ አንዳንዴ ረሃብ የምናጣበት ምክንያት እኛ አሁን ከካንሰር ጋር አርባር ፋይት እናረጋለን። ከሄሞሮይድ ጋር ፋይት እናረጋለን። ከዲያቤቲክስ ጋር፣ ከፕሬሸር ጋር፣ ከተለያዩ የሥጋ ተግዳሮቶች ሁሉ ጋር ፋይት እናረጋለን። ጌታ ሆይ እንላለን፣ በውስጣችን እንጮሃለን፣ በውስጣችን እናለቅሳለን። መፍትሄ እንዲያረገን እግዚአብሔር። በሚሽን ስትኖሩ ሕይወታችሁ ረሃብ አልባ ሊሆን አይችልም። አሜን። ከዚህ በኋላ እግዚአብሔር ሲቀባ በጥንቃቄ ነው የሚቀባው። ቢ ኬርፉል። እንደ ሳውል አይነት ሰዎችን እግዚአብሔር ለጸጸት የሆኑ ሰዎችን እግዚአብሔር አይቀባም። ምክንያቱም የመጨረሻው ዘመን ነው። የመጨረሻውን ዘመን መከር ለመሰብሰብ በአግባቡ በተዘጋጁ፣ በአግባቡ በተገረዙ፣ ሸለፈትን ባስወገዱ፣ የክርስቶስን ፍቅርና ምሕረት ያለመታከት ለማገልገል ለተዘጋጁ ሰዎች እግዚአብሔር ሰዎችን የሚቀባበትና የሚያስነሳበት ሲዝን ነው። አሜን። የመጨረሻው ዘመን ነገር ሁሉ ጥንቅጡ እንደወጣ አይደለም የሚደመደመው። የእግዚአብሔርን ቤት የመፍትሄ ቤት አድርጎ እግዚአብሔር የሚያስነሳበት ጊዜ ነው። ክብር ለስሙ ይሁን። ክብር ለስሙ ይሁን። በሚሽን ኑሩ። አሜን። የዛን ጊዜ መከራችሁ ጣፋጭ ነው፣ ለቅሷችሁም ጣፋጭ ነው። ሁሉ ነገራችሁ የደስታ ምክንያት ይሆንላችኋል። ምክንያቱም የምትኖሩለት ትልቅ ምክንያት አላችሁ። በየትንሹ ነገር የምታለቅሱ ከሆናችሁ ቅድም እንዳልኩት ትንሽ ፈቅ በሉ። የተልእኮ ሰው ሁኑ። ተልእኮ እንዳለው ሰው በዚህ ምድር ላይ ኑሩ። እኛ ከጥቂት ጊዜ በኋላ ወደ ጌታ እንሄዳለን። ጌታ ካልመጣ አትሄዱም እንዴ? አልሄድም ብትሉም እንሸኛችኋለን። ሃሌሉያ። መሄዳችን የማይቀር ከሆነ ትርጉም ላለው ለሌሎች ሰዎች ህይወት ጥቅም ኢምፓክት በሚያመጣ አይነት ህይወት ውስጥ እንኑር። ጸሎታችን ብቻ ሳይሆን ምልልሳችን ሰዎችን ይባርካል። ሰዎች የማያዩ አይምሰላችሁ። ጎረቤቶቻችን ያዩናል ማን እንደሆነ። ሃሌሉያ። የክብር ዕቃ አድርገን። የክብር ዕቃ ማለት እንደኔ በጣም ጥሩ ሱፍ ለብሶ ሽክ ብሎ ታጅቦ የሚሄድ ሰው ማለት አይደለም። የክብር ዕቃ ማለት ምህረቱን ሰርብ የሚያደርግ ሰርባንት ልብ ያለው፣ ወንድሙን ዝቅ አድርጎ የማይመለከት፣ ራሱን ከፍ አድርጎ የማያይ። እኔ በጣም የሚያስገርመኝ የኢየሱስ ክርስቶስ ማንነት ፓስተር ሁሌ ያነሳዋል። ማለት
ኃጢአተኛው ሁሉ ሳይሳቀቅ ከኢየሱስ ጋር መከተሉ አይገርማችሁ እንዴ? ያ የጽድቅ ልክ፣ ያ የቅድስና ልክ፣ ያ የፍቅር ስታንዳርድ ልክ ኢየሱስ፣ ያ የምህረት ልክ ኢየሱስ፣ ሰዎች ኃጢአተኛው ከሜዳ ሁሉ ተሰብስቦ የሚከተለው ኢየሱስ አይገርማችሁ? አመንዝራዎች ሊከተሉት የማይፈሩት አይነት ሰው፣ አመፀኞች ሊከተሉት የማያፍሩት ሰው፣ ቀራጮች ለመከተል ወደ ኋላ የማይሉት ሰው። ፈሪሳውያንን አንድ ቀን መከተል አትችሉ፣ ከፍ ይሉባቸዋል። ስለዚህ ተስፋ ትቆርጣላችሁ። መቼ ነው የምደርሰው ስትሉ አትደርሱም። ስለዚህ ጌታ ሆይ ባሪያህን በሰላም አሰናብተኝ ብላችሁ ትሄዳላችሁ። ኢየሱስ ክርስቶስ ግን እንዲህ ከፍ ብላችሁ ማታዩት አይነት ፍሬንድ ታይፕ ነው፣ ወዳጅ። አይገርማችሁም? ብዙዎች ለመቀበል በጣም የተቸገሩበት ምክንያት ኢየሱስ ክርስቶስ በዚህ ምድር የተመላለሰበት ምልልስ ነው። ያ የወልድ ካራክተር ነው። ያ የእግዚአብሔር መገለጥ ነው። ቤዛ ሆኖ ጌታ ሆኖ ሁለቱንም ሆኖ በዙፋን ላይ መቀመጥ አይቻልም። አቅራቢ ሆኖ ተቀባይ ሆኖ እንዴት ብሎ ይቻላል? እሱ ግን አቅራቢም ነው፣ እንደገና ደግሞ ተቀባይም ነው። እና ጌታ ኢየሱስ ክርስቶስ በጣም እንዲያይታችሁ የምትወዱት አይነት ነው። አይታችሁታል አይደለ? አላያችሁትም ወይ? ማየት ይሁንላችሁ በኢየሱስ ክርስቶስ ስም። ስለዚህ ኢየሱስ ክርስቶስን ከማየት የጀመረ ህይወት በፍጹም ከፍ ሊል አይችልም። ኢየሱስ ክርስቶስን ከማየት የጀመረ መከተል ሌላውን ዝቅ አድርጎ አይመለከትም። ኢየሱስ ክርስቶስን ከማወቅ የጀመረ አገልግሎት ሌላውን ከማቋሸሽ፣ ሌላውን ዝቅ ከማድረግ በዛ አይነት ሁኔታ አይቀጥልም። እውነት ነው አይደለ? የክብር ዕቃ ሁኑ። አሜን። የምህረት ዕቃ ሁኑ። የክብር ዕቃ ሁኑ ስንል ማለት ምናልባት እጃችን እንዲህ ያደረግን የሆነ ነገር ሲሆን አይታችሁ ሊሆን ይችላል። ከሆነ ሰዓት በኋላ ደግሞ መጨበጫ ነው ወይም መፈረሚያ ነው። በቃ ምንም ነገር መስጠት የማይችል፣ ምንም ነገር ማድረግ የማይችል ነቲንግ። በቃ ዕቃ ማለት ማቅረቢያ ነው። የቤቱ ባለቤት የወደደውን የሚያስቀምጥበት፣ ለወደደው ሰው የሚሰጥበት ማቅረቢያ ነው። ክብር ለስሙ ይሁን። ስለዚህ በዚህ በመጨረሻ ዘመን እግዚአብሔር የሚቀባው እንዲህ አይነት የተወደደ ማቅረቢያ ለመሆን ለተዘጋጁ ሰዎች ሁሉ እግዚአብሔር ያለ ገደብ ቅባትን ይቀባል። አሜን። መቀባት አያስፈልጋችሁም ወይ? ስላላያችሁ ነው። ለምን እግዚአብሔር እንደሚፈልጋችሁ፣ ምን አይነት ዓላማ በእናንተ ህይወት ላይ እግዚአብሔር እንዳለው፣ በምን ምክንያት እግዚአብሔር በዚህ ምድር ላይ እንድትኖሩ እንደፈቀደ እንደወደደ ጌታን በተቀበላችሁ ጊዜ ወደ ጌታ ያልሄዳችሁበት ዋናው ምክንያት አልገባችሁም። ያ ሲገባን የእግዚአብሔር ጸጋ ብዙ እንደሚያስፈልገን፣ የእግዚአብሔር ጸጋ፣ የእግዚአብሔር ቅባት፣ የእግዚአብሔር ኃይል፣ የእግዚአብሔር የሆነው ነገር ሁሉ እንደሚያስፈልገን በአግባቡ እንረዳለን። ለበጎ ሥራ ሁሉ የተዘጋጃችሁ ሁኑ። አሜን። በትልቅ ቤት የእንጨት ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 20 ላይ ምክንያቱም ይሄ ወር የዝግጅት ወራችን ነው ብሎናል። እግዚአብሔር ዝግጅት ብሏል። ለክብሩ እግዚአብሔር እኛን የሚያዘጋጅበት ወር ነው። ክብር ለስሙ ይሁን። የእንጨትና የሸክላ ዕቃ ደግሞ አለ እንጂ የወርቅና የብር ዕቃ ብቻ አይደለም። እኩሌቶች ለክብር፣ እኩሌቶች ለውርደት ይሆናሉ። እንግዲህ ማንም ራሱን ከነዚህ ቢያነጻ ለክብር የሚሆን ለበጎ ሥራ ሁሉ የተዘጋጀ ለጌታው የሚጠቅም ሳይሆን የሚጠቅም ይሆናል። ሃሌሉያ። ለጌታው የሚጠቅም ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 20 ላይ ነው እያነበብኩ ያለሁት። ማንም ራሱን ከነዚህ ቢያነጻ፣ ወደ ላይ ከፍ ብላችሁ ስታዩ
የጌታን ስም የሚጠራ ሁሉ ከአመጽ ይራቅ የሚል የተደላደለ መሰረት ቆሟል ይላል። እና ማንም ራሱን ከነዚህ ቢያነጻ ለክብር የሚሆን እስኪ ለክብር የሚሆን በሉ አሜን። እስኪ ለክብር የሚሆን በሉ ሃሌሉያ። የተቀደሰ ለጌታው የሚጠቅም ለበጎ ስራ ሁሉ የተዘጋጀ ዕቃ ይሆናል። ስሙ ደስ ይላል እንዴ! ዕቃ ምንም ቀደም ያልኳቸው አይነት ስሜት ነው የሚሰማችሁ። ዕቃ ይሆናል ነው ያለው ጌታ። ስለዚህ መቀባት የሚያስፈልገን ለምንድን ነው? ለጌታ የሚጠቅም ዕቃ ለመሆን ነው። ቀደም እንዳልኳችሁ ሚሽን ኦሪየንትድ ከሆንን ተልእኮ ያለን አይነት ሰዎች ከሆንን የምንኖርበት የምንሞትለት ዋና የህይወት ምክንያት እንዳለን ሲገባን የዛን ጊዜ የጌታ መንፈስና ኃይል ያስፈልገናል። መቀባት ማለት በመንፈስ ቅዱስ አማካኝነት የመለኮትን ብቃትና አቅም መካፈል ማለት ነው። መቼ ነው የሚያስፈልገን የመለኮት አቅም? መቼ ነው የሚያስፈልጋችሁ? መቼ ያስፈልጋችኋል? ጸሎታችሁ እኮ ነው። መቼ ነው የሚያስፈልጋችሁ? ስንናገር እየጸለይን ነው። ፍላጎታችንን ለጌታ እየነገርነው ነው። ሁሉ ጊዜ በመንፈስ ቅዱስ አማካኝነት የመለኮትን ብቃት እና አቅም መካፈል የሚያስፈልገን መቼ ነው? ሁሉ ጊዜ። ቅባት ስንል በመንፈስ ቅዱስ አማካኝነት ወደ ሰዎች የሚመጣ በዘላቂነት ከሰዎች ጋር አብሮ የሚኖር የእግዚአብሔር አብሮነት የእግዚአብሔር ኃይል ነው። ቅባት በራሳችን ልንሆን በራሳችን ልናደርግ የማንችለውን የማድረግና የመሆን አቅም ይሰጠናል። ይሄንን በሐዋርያት ሕይወት ውስጥ በጣም ማየት ትችላላችሁ። ጴጥሮስን ጌታችን ኢየሱስ ክርስቶስ ከማድረጉ በፊት የነበረውን ባዮግራፊውን ብታዩት በጣም አስገራሚ አይነት ካራክተር ነው ጴጥሮስ። ቶማስ በጣም አስደናቂ ካራክተር ነው። ኢየሱስ ከነዚህ ሰዎች ጋር መኖሩ ራሱ ያስገርመኛል። ቶማስ አስደናቂ ሰው ነው። ፊልጶስም በጣም አስገራሚ ሰው ነው። አብን አሳየንና በቃን እንግዲህ ምንድነው አንተ ሰውዬ ያለው እንዴ እስከ ዛሬ አታቀኝም እንዴ ተባለው ፊልጶስ ነው። ከፍተኛ የሆነ የህይወት ድካም ሳይሆን በኢየሱስ ክርስቶስ ማንነት ላይ ከፍተኛ የሆነ ጥያቄ የነበራቸው ሰዎች ናቸው። ቶማስ፣ ፊልጶስ። ክብር ለስሙ ይሁንለት። የነዚህን ሰዎች ካራክተር ሁሉ ቀይሮ ሌላ ካራክተር ያላበሳቸው፣ ሌላ ነገር እንዲተውኑ ያበቃቸው ዳይሬክተሩ ኢየሱስ ክርስቶስ ነው። ዳይሬክተሩ እንዲተውኑ አረጋቸው፣ እንዲጫወቱ አላበሳቸው፣ እንዲሆኑ የፈለገውን ካራክተር ሰጣቸው። ክብር ለስሙ ይሁንለት። ቶማስ በጣም አስገራሚ በቃ ልክ እንትናን የነ ማርያምን ወንድም አላዛርን ለማስነሳት እስኪ እንሄድና እንደ ጓደኛ ነው የሚያወራቸው ጌታ ኢየሱስ ክርስቶስ። በጣም ይገርማል። ማንም የሚሰውርባቸው ነገር የለም። እቺ ሴክሬት ናት ምናምን አይልም። ሁሉን ነገር ዝርግፍ አድርጎ ያሳያቸዋልና ልክ ጌታ ኢየሱስ ክርስቶስ ሲጠሩት ዘገየ። ከዘገየ በምክንያት ነው። ተዘናግቶ ሌላ ነገር ቢዚ አድርጎት አይደለም፣ በምክንያት ነው። እና ጌታ ኢየሱስ ክርስቶስ በቃ ወንድማችንን ወዳጃችንን አላዛር ወዳጃችን ነው የሚለው ደግሞ ደስ ይላል። አጠራሩ ራሱ እንዴት አይነት የተወደደ አጠራር ነው። ምናችን ወዳጃችን አላዛር አንቀላፍቷል። እሱን ከእንቅልፉ ልቀሰቅሰው ሄዳለሁ። እንቅልፍ እስከሆነ ይነሳል ማለት ነው። ሃሌሉያ አሉ። ጌታ ኢየሱስ ክርስቶስ ግን የተናገረው ስለ ሞቱ ነበር። ስለ እንቅልፍ አይደለም፣ ስለ ዲፕ ስሊፕ አይደለም። ስለ ሞቱ ነበር የተናገረው። ሞት ለሱ እንቅልፍ ነው። ምንድነው በእናንተ ህይወት ውስጥ ያለው ከባድ የምትሉት ነገር? እንደዚህ ቀለል አድርጎ ነው የሚነግራችሁ። የሞተውን ተኝቷል ይላችኋል።
ሃሌሉያ ሃሌሉያ። እና ላስነሳው ሄዳለሁ ሲል ከዛ በፊት ምዕራፍ 10 ዮሐንስ ምዕራፍ 10 ላይ ጌታ ኢየሱስ ክርስቶስ ሊገሉት ፈልገው በመከራ ነው ከይሁዳ የወጣው። በመከራ በስንት ጭንቅ ነው የወጣው። ስለዚህ አልዓዛርን ለመፈወስ ወደዛ ወደ ተሳደደበት ይሁዳ መመለስ አለበት። ወደዛ አንድ ቻፕተር ምዕራፍ 10 ተሰዶ ወጣ ከይሁዳ። ምትወደው አልዓዛር ሞቷል ሲሉት ደግሞ ወደ ይሁዳ መመለስ ፈለገ። ከዛ ደቀ መዛሙርቱ ግራ ገባቸው። ኢየሱስ ምን አሉት መሰላችሁ? ዮሐንስ ምዕራፍ 11 ቁጥር 8 ላይ ደቀ መዛሙርቱ መምህር ሆይ፣ ደቀ መዛሙርቱ ተብሎ ሲጠየቅ አንድ ሰው ነው ሪፕሬዘንታቲቭ፣ ምናልባት ቶማስ ነው። ሁሉ አይደለም የሚያወሩት፣ ሁሉ ባንዴ አይደለም የሚያወሩት፣ ሁሉ በእንደዚህ አይነት ቶን አያወሩም። ግን ሪፕሬዘንት የሚያረጉ ዓለማመንን ሪፕሬዘንት የሚያረጉ ሰዎች አሉ። ጥርጣሬን ሪፕሬዘንት የሚያረጉ የሚወክሉ ሰዎች አሉ። እና እነዛ ሰዎች ናቸው የሚናገሩት። ማን እንደወከላቸው ባናቅም በኮሚቴ ወክለዋቸው ይሁን አላቅም። ጴጥሮስ ምን አለ? እኛ አንተ የሕያው የእግዚአብሔር ልጅ እንደሆንክ እናምናለን አለ። ማን እንደወከለው አናቅም። እኛ አንተ አለ። ከዛ ደግሞ አንዴ ደግሞ ኧረ በቃ እኔ ልሄድ ነው ሲል ደግሞ ጠራርጎ ይዟቸው ሄደ። ከዛ በኋላ ግን ጌታ ኢየሱስ ክርስቶስ በመንፈስ ቅዱስ አማካኝነት ትልቅ ኢንካውንተርን ሰጣቸው፣ ትልቅ ግንኙነትን ሰጣቸው። እና ዮሐንስ ወንጌል ምዕራፍ 11 ቁጥር 8 ላይ ደቀ መዛሙርቱ መምህር ሆይ፣ አይሁድ ከጥቂት ጊዜ በፊት ሊወግሩ ይፈልጉ ነበር፣ ደግሞ ወደዚያ ትሄዳለህን? ደግመህ እንደገና ወደዛ ተሰደ ልትወገር ወደ ነበረበት ወደዛ ስፍራ ትሄዳለህ አለው። ቁጥር 11 ከዚህ በኋላ ወዳጃችን አልዓዛር ተኝቷል አለ። ወዳጃችን our friend ነው የሚለው። ነገር ግን ከእንቅልፉ ላስነሳው ሄዳለሁ አላቸው። እንግዲህ ደቀ መዛሙርቱ እዚህም ላይ በወክልና ነው፣ ሁሉ አይደለም የሚያወሩት። ግን የሁሉን አስተሳሰብ የሚያራምዱ በደንብ ጎበዝ ሰዎች አሉ። ጌታ ይባረክ። እንግዲህ ደቀ መዛሙርቱ ምን አሉ? ጌታ ሆይ ተኝቶስ እንደሆነ ይድናል አሉት። ቁጥር 14 እንግዲህ ያን ጊዜ ኢየሱስ በግልጥ አላቸው። ቢላቸው አልገባቸው አሉ። አማርኛው የዛይታችኛው አይነት አማርኛ ሆነባቸው። አልገባቸው አለ። መተርጎም ያለበት አማርኛ አወራቸው። ከዛ ምን አላቸው? በግልጥ አላቸው፣ አልዓዛር ሞተ አላቸው። እንድታምኑ ግን በዚያ ባለመኖሬ ስለእናንተ ደስ ይለኛል። ነገር ግን ወደ እርሱ እንሂድ። ወደ ማን? ወደ እሱ። እና እዚህ ያነበብኩት ለምን ቶማስን እንድታዩት። ከዛ ቶማስ ምን አለ መሰላችሁ? ስለዚህ ዲዲሞስ የሚሉት ቶማስ ለባልንጀሮቹ ለደቀ መዛሙርት ሹክ ነው። ያው መንፈስ ቅዱስ ግን ያወጣዋል። አይገርማችሁም? በጉባኤ አይደለም የተናገረው። ለነ ጆን፣ ለነ ፒተር፣ ለነ ፊሊፕ ዞር ብሎ ለደቀ መዛሙርቱ ምን አለ? ከእርሱ ጋር እንሞት ዘንድ እንሂድ። በቃ ምን ምርጫ አለን? ይህን ሰውዬ መከተላችን መቼም ችግር አለበት። መቼም ይህ ሰውዬ አስገራሚ ሰው ነው። ካሁን ከጥቂት ጊዜ በፊት ሊወግሩት ብለው ከዛ ከተማ ወጥቷል። አሁን ደግሞ ወዳጃችን ታሟል አለ፣ ተኝቷል አለ፣ እሻል፣ ከዛ ደግሞ ሞቷል አለ። እንዲህ ምን አይነት ነገር ነው? ላስነሳው ሄዳለሁ ይላል። ስለዚህ እኛም እንደ አልዓዛር እንድንሞት እንሄዳለን። ቶማስ ይሄ ነው። ዛሬ ምን እያልኩ ነው? የእግዚአብሔር ኃይል በእናንተ ህይወት ላይ ሲመጣ ተልኮ እንዳትሸከሙ፣ በዚህ ምድር ላይ አሳይመንት እንዳለው ሰው እንዳትኖሩ ከሚከለክላችሁ ከማንኛውም አይነት ቶማሳዊ ማንነት በደቀ መዛሙርቱ የምታዩት አንዳንድ ካራክተሮች የኛ ካራክተሮች ናቸው። በውክልና የተንጸባረቁ ካራክተሮች ናቸው፣ ማንነቶች ናቸው። ከዛ ማንነት እግዚአብሔር ያድነናል። እና ምን አለ? ስለዚህ ዲዲሞስ የሚሉት ቶማስ ለባልንጀሮቹ ለደቀ መዛሙርት ከእርሱ ጋር እንሞት ዘንድ ያው እንሂድ፣ ምንም ምርጫ የለንም። ፒተር የተሳሳተ ነው ያኔ ይመስለኛል ይሄን ሰውዬ መከተል ስንጀምር። በጣም ኢንፍሉዌንሻል ሰው ነው ቶማስ። እና የተሳሳተ ነው ያኔ ነው። በቃ ምንም ምርጫ የለንም፣ እንግዲህ ጫፍ ደርሰናል፣ ሄደን እንሞታለን። ቶማስ ይሄ ነው።
ዮሐንስ 14 ቁጥር 2 ላይ ደግሞ ምን አለ መሰላችሁ ቶማስ? ቁጥር 2 ላይ ዛሬ ስንጸልይ በዚህ ምድር ላይ አሳይመንት እንዳለው ሰው እንዳትኖሩ፣ እንደተራ ሰው እንድትኖሩ፣ ተራ ህይወትን እንድትመሩ፣ በተራ ጉዳይ እንድትያዙ ከሚያደርጋችሁ ከማንኛውም ነገር እግዚአብሔር በኃይሉ ይፈታችኋል። ሃሌሉያ! መፈታት በኢየሱስ ክርስቶስ ስም ይሆንላችኋል። ሚሽንን ወይም ተልኮን እንዳትሸከሙ ከሚከለክላችሁ ከእንዲህ አይነት ደባል ማንነት ካራክተር የእግዚአብሔር ልጅ ጌታ ኢየሱስ ክርስቶስ በመንፈስ ቅዱስ አማካኝነት ነፃ ያወጣችኋል። ዛሬ ከአንዳንድ ማንነቶች እግዚአብሔር ያድነናል። ዮሐንስ ወንጌል ምዕራፍ 14 ቁጥር 2 ማለት ብዙ ረጅም ዘመን ሄደው የሚጠይቁ ሰዎች አሉ። ብዙ ረጅም ዘመን ሄደው ይሄ ማለት ግን እንደዚህ ነው እንዴ ይላል። አንድ ወዳጃችን አብሮን በጣም ኢነርጄቲክ ነን። ያው ወጣት ስትሆኑ ሁሉ ነገር ቀላል ነው፣ ጌታ ይባረክ። ለዛው ደግሞ መንፈስ ቅዱስ ይጨመርበት። ሲምፕል ነው ሁሉ ነገር። ድስቴ የለ፣ ምጣዴ የለ፣ ቤቴ የለ፣ ምን የለ፣ ክብር ለስሙ ይሁን። እና ስንሯሯጥ ወንጌል ስንሰብክ በቃ ደፍ አካሄዳችን ሁሉ እንደዛ ነው። እና ስንል አንዱ ግን ያው ትንሽ ያዘግማል፣ ጎተት ይላልና ከዛ የሚያስተምረን የነበረውን ሰው ሄደና ይሄ ሁሉ ሰው ግን ስንሯሯጥ ግራ ገብቶታል። እሱ ምን ሆነው ነው እንደዚህ? እኛ ላጥ ብለን የሆነ ሻንጣለን ያን ይዘን ብቻ ተምረን ከዛ በኋላ ወንጌል መስበክ ነው። እንደዛ ነው። እና እሱ ከኋላ ቀስ ብሎ ሲያየን እኛ እየተሯሯጥን ነው፣ በቃ እየተጣደፍን ነው፣ ወደፊት ነው። እና አስተማሪያችንን ጠራው፣ ፈልግሃለሁ አለው። እሺ ግን ይሄ ሁሉ ሰው ምን ሆኖ ነው? ምን ገብቶት ነው አለው። እንደዚህ የሚሆኑት ምን ሆነው ነው? ሰውየው ደግሞ የዋዛ አይደለም አስተማሪያችን። አንተ እንዲህ አይነት የካሃዲ ጥያቄ አትጠይቀኛል። ጎታታ መንፈስ በኢየሱስ ስም የተመታ ይሆን። የሚጎትታችሁ የተመታ ይሆን። ጎታች መንፈስ የተመታ ይሆን። ሌሎች የሚሆኑትን ነገር የሚያቃልል መንፈስ የተመታ ይሆን። ሌሎች የሚሰጡትን መሰጠት ዝቅ አድርጎ የሚመለከት ጎታታ መንፈስ ምን ገብቶት ነው የሚልና የሌሎችን መሰጠት ከንቱ አድርጎ ዋጋ አልባ አድርጎ የሚመለከት ጎታች መንፈስ በጌታ በኢየሱስ ስም የተመታ ይሁን። ተፈቱ በጌታ በኢየሱስ ስም። የሰዎችን መሰጠት ዝቅ ከሚያደርግ የናንተን መሰጠት ዋጋ ከሚያሳጣ ለምንድን ነው የምትሮጠው? ለምንድን ነው የምትኖረው? አንተ የሳይኖር አንተ እንደዚህ ሳታደርግ የሚል ጎታች መንፈስ በጌታ በኢየሱስ ስም የተመታ ይሁን። ሕይወታችሁ የተፈታ ይሁን። ይህ ጎታች ኃይል ከሕይወታችሁ ላይ የተሰበረ ይሁን በእግዚአብሔር ኃይል። ዛሬ ምልክት የምታረጉበት የምታስቀምጡበት ቀን ነው። ከጎታች መንፈስ እግዚአብሔር ነፃ ሲያወጣችሁ እያየው ነው። ቤታችሁ አይጎተትም በኢየሱስ ስም። ሕይወታችሁ አይጎተትም በጌታ በኢየሱስ ስም። እግዚአብሔር እንዳላችሁ፣ እግዚአብሔር እንደተናገራችሁ፣ እግዚአብሔር የሰጣችሁን የምታደርጉበት ጊዜ መጣ። የምትሆኑበት ጊዜ መጣ። ጎታች መንፈስ በጌታ በኢየሱስ ስም የተሰበረ ነው። ምክንያቱም ያኔ ስንሮጥ ሲያይን ጫማችን የተቀደደ ነው። በአግባቡ ሱሪም ያደረግን አይደለንም። እና ብዙ ምንሮጥለት የራሳችን ምክንያቶች ነበሩን። ቆይተን ነው ትምህርት ራሱ የተማርነው። ሃሌሉያ ሃሌሉያ። ዋው ደስ ይለኛል እሱን ሳስበው። ሁሌ ማነው ፖል ደማስቆ ይላል፣ ይገርመኛል። እና ለካ የመነካት ስፍራችሁን ከሕይወታችሁ ልታወጡት አትችሉም። ክብር ለስሙ ይሁን። እና በዛን ጊዜ መማር ጥያቄያችን አይደለም፣ ምንም ጥያቄያችን አይደለም። ማግባት ጥያቄያችን አይደለም፣
መብላትም ጥያቄያችን አይደለም። ክብር ለስሙ ይሁን። በዛ ከተማ ውስጥ ይኖር የነበረውን መንፈስ ፊት ለፊት ነው የተጋፈጥነው። ብሬክ ግን እግዚአብሔር ሰበረው። ክብር ለስሙ ይሁን። በሚሽን ስትኖሩ፣ በተልእኮ ስትኖሩ ለሌላው ሰው በረከት ትሆናላችሁ። ፀሐይ ወጣለት ለዛ ከተማውን። ቤተክርስቲያኖች አሉ በዛ ከተማ ውስጥ። ሃሌሉያ ክብር ለስሙ ይሁን። እና ይሄ ቶማስ ጎታች መንፈስ ነው እና ደቀ መዛሙርቱ እየተባለ ነው የሚነገረው በቶማስ ስም። ይጽፍና ያስፈርማቸዋል። በቃ ቶማስ አደገኛ ሰው ነው በጣም። አንተስ ምን ይመስልሃል? እሺ አንተስ፣ አንቺስ? ይሄ የሁላችን ሐሳብ ነው። አንተስ ምን ይመስልሃል ይልሃል አይደል? ኢንፍሉዌንሻል ስለሆነ ምንም ማለት አትችልም፣ እንዲህ ማትልም ምናምን ጸጥ ትላለህ። ከዛ በአንተ ስም ሌተር ያቀርባል፣ ፒቲሽን። ክብር ለስሙ ይሁን። እና ዛሬ እንደ ተላከ ሰው እንዳንኖር ከሚከለክለን ነገር እግዚአብሔር ያድነናል። እግዚአብሔር ነፃ ያወጣናል። ከሽሮ ከበርበሬ ከምናምን ነገር እግዚአብሔር ያድነናል። አይደለም አንተን የተከበርክ ሰው የሰማይ ወፍ የሚመግብ አምላክ ነው ያለን። ክብር ለስሙ ይሁን። ሃሌሉያ። ትበላለህ፣ ጌታ ይመስገን። ትበላላችሁ። እውነት የሰማይ ወፎችን የሚቀልብ እግዚአብሔር ይቀልባቸዋል፣ ያቀርብላቸዋል። ጎተራ የሌላቸውን ለነገር ይዘርብ የማያደርጉ ወፎችን የሚመግብ እግዚአብሔር እሱ የእናንተ አባት ነው። ሃሌሉያ። እስኪ ከጎናችሁ ያለውን ሰው ትበላለህ በሉት። እና የቶማስ ምዕራፍ 14 ቁጥር 2 ላይ በአባቴ ቤት አለ ጌታ ኢየሱስ ብዙ መኖሪያ አለ፣ እንዲህ ባይሆን ባልኳችሁ ነበር፣ ግን ስፍራ አዘጋጅላችሁ ዘንድ ሄዳለሁና ሄጄ ስፍራ ባዘጋጅላችሁ ደግሞ እኔ ባለሁበት እናንተ ደግሞ እንድትሆኑ። አይገርማችሁም? በጣም ሁሉ ነገራችን ከኢየሱስ ክርስቶስ ጋር የተያያዘ ነው፣ የተሳሰረ ነው። ከጎናችሁ ያለው ሰው መውደድ የግድ ነው። በቃ ምንም ምርጫ የለም። የሚቀጥለው ከናንተ ቤት ቀጥሎ ያለው ሰው ኢየሱስ ነው ስትሄዱ። ስለዚህ መውደድ አለባችሁ። ስፍራ አዘጋጅላችሁ ዘንድ ሄዳለሁ አይደለ ያለው ጌታ ኢየሱስ ክርስቶስ። እኔ ባለሁበት ደግሞ እናንተ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔ ወስዳችኋለሁ፣ ወደሚሄድበት ታውቃላችሁ አለ ጌታ ኢየሱስ። የሚያውቁ ሰዎች አሉ። ይሄ ሰውዬ ግን ያልተሰጠውን ውክልና ይዞ እንዴት እናውቃለን አለው። ወደሚሄድበት ታውቃላችሁ፣ መንገዱንም ታውቃላችሁ አለ ጌታ ኢየሱስ። አይገርምም? ቶማስም ጌታ ሆይ ወደምትሄድበት አናውቅም፣ ምን አንልም? ታውቃላችሁ፣ እኔ አላውቅም አለ። እሱ ደግሞ አላውቅም ጤና ነው፣ አላውቅም መልካም ነው። አናውቅም አይባልም፣ እኛ እናውቃለን። ሃሌሉያ ሃሌሉያ ሃሌሉያ። አናውቅም አለ። ጴጥሮስንም ጆንንም ያዕቆብንም ሁሉንም ሪፕሬዘንት አድርጎ አናውቅም አለ። እንዴትስ መንገዱን እናውቃለን አለው። ኢየሱስም አለው እኔ መንገድና እውነት ሕይወት ነኝ፣ በእኔ በቀር ወደ አብ የሚመጣ የለም አለው። ሃሌሉያ። አያችሁት ይሄን ካራክተር? ከዛ በኋላ ግን ዳይሬክተሩ ኢየሱስ ሌላ ሰው አረገው። ቶም ከዛ በኋላ ሌላ ሰው ነው። በቤተ ክርስቲያን ታሪክ ውስጥ በህንድ ሚሽነሪ ሆኖ በጦር ተነጣጥሮ የተገደለ ሰው ነው ይባላል ቶማስ። በዛ መልክ ህይወቱ ያለፈ ሰው ነው። ፋይናሊ ህንድ ላይ ሄዶ ከሂንዱይዝም ጋር ፋይት ያደረገ የኢየሱስ ክርስቶስን ወንጌል የሰበከ ሌላ ካራክተር ነው ቶማስ። ይሄ ግን በፍላጎት ብዛት ወይም ራስን ለመለወጥ በሚደረግ ጥረት የሆነ ሳይሆን ከመንፈስ ቅዱስ ጋር በተደረገ ኢንካውንተር ነው።
ሃሌሉያ። ሌላኛው እዛው ላይ ጆን 14 ላይ ሌላ አንድ ካራክተር ታያላችሁ፣ ፊልጶስ የሚባል። ስንቱን ተሸክሞታል ኢየሱስ። ጌታ ሆይ አብን አሳየን ይበቃናል አለው። ኢየሱስም አለው እዛው ቀጥሎ እኮ ነው ቶማስ ጠይቆ ሲጨርስ እሱ ደግሞ ፊልጶስ ወዲያው ተተካ። ምዕራፍ 14 ላይ እሺ የቶማስ ጥያቄ መንገዱን ታውቃላችሁ ብላል። እሺ ትሶኬ እሺ መልካም ይሁን፣ ግን አብን አሳየንና ይበቃናል አለው። ምክንያቱም ወደ አብ የምትሄዱን እውነትና መንገድ ሕይወት እኔ ነኝ፣ በእኔ ካልሆነ በቀር ማንም ሰው ወደ አብ የሚመጣ የለም አለው። ስለዚህ መንገድ ከሆንክ አብን አሳየን አለው። ምን አድርገን? አብን አሳየን፣ ሸዋስ አሳየን። ከዛ ያይዛን ጊዜ ይበቃናል፣ በቃ እዚህ በኋላ ደግመን አንጠይቅም አለው። ኢየሱስም አለው አንተ ፊልጶስ እናንተ አይልም ጌታ ይደስ አይልም። ሃሌሉያ። አንተ ቶማስ ነው የሚለው፣ አንተ ፊልጶስ፣ አንተ ጴጥሮስ አለት ነህ ብሎ ለጴጥሮስ ይናገራል። በጀምላ የሚናገረው ነገር የለምና ለፊልጶስ እንደዛ አለው። ይህን ያህል ዘመን ከናንተ ጋር ስኖር አታውቀኝምን? እኔን ያየ አብን አይቷል። እንዴት አንተ እስኪ እንዴት አንተ በሉ። ጀነን ያለ ንግግር ነው። እንዴት አንተ አብን አሳየን ትላለህ? እኔ በአብ እንዳለሁ አብ በእኔ እንዳለ አታምንምን? እኔ የምነግራችሁን ቃል ከራሴ አልናገረውም፣ ነገር ግን በእኔ የሚኖረው አብ እርሱ ስራውን ይሰራል። ሃሌሉያ። ዛሬ ኢንካውንተር ይሆንላችኋል። ለሚሽን እግዚአብሔር ያዘጋጃችኋል። ለተልእኮ እግዚአብሔር ያዘጋጃችኋል። ጥሩ ማቅረቢያ እግዚአብሔር ያደርጋችኋል። ምህረቱን ታገለግላላችሁ፣ ጽድቁን ታገለግላላችሁ፣ ፍቅሩን ታገለግላላችሁ። ከጎታች መንፈስ እግዚአብሔር ይፈታችኋል። ከዚህ ዓለም መንፈስ እግዚአብሔር ይፈታችኋል። የዚህ ዓለም መንፈስ እኮ አሁን ውጭ አይደለም ያለው ታውቃላችሁ እንዴ? ቤተ ክርስቲያን ድሮ ወደ ዓለም ሄደ ነበር፣ ባካ አደረገ። አሁን መሄድ የለም። መሄድ አለ እንዴ? የለም። በእኛ ጊዜ መሄድ ሰው ነበር፣ ሲከብድ ነው ማለት ነው። ወደ ዓለም ሄደ ይባላል። እንግዲህ የደረሳችሁበት ደከመው። ዴማስ ይሄንን ዓለም ወዶ ትቶኛል እንዳለው እንደ ዴማስ ወደዚህ ዓለም ሄደም ይባላል። አሁን ግን መሄድ የለም። ግን ባለፈው እግዚአብሔር ሰው እንደተናገረን አገልግሎት ሁሉ ከጸጋ ወደ ክብር ዳይቨርት የሚያደርግበት ጊዜ ነው። ይሄ መጨረሻው ጊዜ። የዛን ጊዜ ልክ ሐናንያና ሰጲራ በዛ በእግዚአብሔር ጽድቅና በእግዚአብሔር ክብር ፊት መኖር ስላልቻሉ ተቀሰፉ። ስለዚህ የክብር አገልግሎት እየመጣ ነው። የዛን ጊዜ ሰዎች ከብዷቸው ይሄዳሉ። ሲመለሱ ደግሞ በአግባቡ በንስሐ ተመልሰው ይመጣሉ። ጌታ ይመስገን። ሃሌሉያ ሃሌሉያ። ስለዚህ ዛሬ ለአንድ ሰው ኢንካውንተር ይሆንለታል፣ መገናኘት ይሆንለታል። ዛሬ ልክ እንደ በዓለ 50 ቀን በዓለ 50 ቀን በልሳን የመናገር ኮንፈረንስ አይደለም። በጣም አስገራሚ ቀን ነው። የምታዩት ሁሉ እሳት ነው። እሳት ይላል፣ አውሎ ንፋስ ይላል። እንዴ ምን አስደናቂ ነገር እኮ ነው የሆነው። እኛ በልሳን መናገር የምትለው ላይ ብቻ ስለቆምን ነው እንጂ ትልቅ የሆነ የማንነት ለውጥ የተካሄደበት ስፍራ ነው ያ ስፍራ። ያ የግርዛት ተራራ ነው የነበረው። ሸለፈትን የማስወገጃ ተራራ ነው የነበረው። ገለባው የተበላበት ተራራ ነው የነበረው። ከሃዲ የነበረው ማንነት የተበላበት ስፍራ ነው ያ ስፍራ እንጂ ሲምፕሊ በልሳን የመናገር ስፍራ አይደለም። ይሄን የምታዩት ከሐዋርያት ሥራ ምዕራፍ እዛው ፈቅ ስትሉ ምዕራፍ 3 ላይ ጴጥሮስ ሌላ ሰው ነው። ከዛ በኋላ እርስ በርሳቸው ኮምፒት የሚያረጉ፣ የሚፎካከሩ፣ የሚወዳደሩ እኔ ከማን አንሳለሁ አንተስ ከማን ትበልጣለህ የሚባባሉ የነበሩ ሰዎች ጴጥሮስ ሲናገር 11 አብረው ይሰለፋሉ። የሱ ቃል የኛም ቃል ነው። ይሄን ኢየሱስ ክርስቶስን እግዚአብሔር አስነሳው። ሃሌሉያ
ሃሌሉያ ክብር ለስሙ ይሁንለት። ደስ ብሏችኋል? ቅባት ያስፈልገናል አያስፈልገንም? ፍላጎት ያጣ ነው ለምን ገብቷችኋል አይደለ? እንደ ተላከ ሶስት ኖሩ ግን በጣም ሞር ስጠን በብዛት ስጠን እግዚአብሔር ሆይ ትላላችሁ። ሃሌሉያ አይ ቲንክ ይሄ ፍላጎት ወደ ልባችሁ መጥቷል። ክብር ለስሙ ይሁንለት። ዮሐንስ ወንጌል ምዕራፍ 20 ቁጥር 24 ላይ አንድ ቃል አንብብ ቶማስን በተመለከተ። ምዕራፍ 20 ቁጥር 24 ነገር ግን ከ12ቱ አንዱ ከስንቱ 12 ከተባለ እኮ ትልቅ ክብር ነው። 12 ትልቅ ቁጥር ነው። ድንቅ ቁጥር ነው። ድንቅ ነገር ነው ሪፕሬዘንት የሚያደርገው። የበጎ ሐዋርያትን ሪፕሬዘንት የሚያደርግ ቃል ነው። ነገር ግን ከ12ቱ አንዱ ዲዲሞስ የሚሉት ቶማስ ኢየሱስ በመጣ ጊዜ ከእነርሱ ጋር አልነበረም። የት እንደሄደ አይገርምም? ወጣ ገበያ መሰልኩ። ወይ ጉድ! ሌሎች ሁሉ ዘግተው እኮ ተቀምጠዋል። ይሄ ሰውዬ ሄዷል። በዛይ 3 ቀን ውስጥ የለም ብስ ብሏል። እነሱ ዘግተው አይሁድ በቃ ከዛሬ ነገ መጡ የጌታችን አይነት ዕጣ እኛ ጋር ደረሰብን ብለው በታላቅ ፍርሃትና ጭንቀት ዘግተው የተቀመጡበት ቦታ ላይ ቶማስ የለም። አስገራሚ ሰው፣ አስገራሚ ካራክተር። አንዳንዴ ኢየሱስ በመጣ ጊዜ አብረውን ያልነበሩ ሰዎች እንዳያስቸግሯችሁ፣ በእነሱ ኢንፍሉዌንስ ውስጥ እንዳትወድቁ ወጣቶች። ሌሎቹ ደቀ መዛሙርት ጌታን አይተነዋል አሉት። በጣም 11ዱ ጮክ ብለው ጌታን አይተነዋል አሉት። እርሱ ግን የችንካሩን ምልክት በእጆቹ ካላየው፣ ጣቴን በችንካሩ ምልክት ካላገባው፣ እጄን በጎኑ ካላገባው አላምንም አላምንም አላቸው። እግዚአብሔር። ከ8 ቀን በኋላ ደቀ መዛሙርቱ ደግመው በውስጥ ነበሩ። ገና ሊወጡ እየተዘጋጁ በነበረበት ጊዜ ቶማስ መጣና ይሄንን ዜና ሲነግራቸው ደግመው እዛው ቤት ቀሩ። እነዚህ ሰዎች አይገርማቸው? 11ዱ ተመልሰው እዛ ሊወጡበት የሚገባው ቤት ውስጥ ቁጭ አሉ። እንደገና ተመልሰው ከዛ ኢየሱስ ክርስቶስ ሁለተኛ መምጣት አስፈለገው። ከ8 ቀን በኋላ ደቀ መዛሙርቱ ደግሞ በውስጥ ነበሩ። ቶማስም ከነሱ ጋር ነበረ። ደጆቹ ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸው ቆመ። ሰላም ለእናንተ ይሁን አላቸው። ከዚያ በኋላ ቶማስን ና አለው። ጣትህን ወደዚህ አምጣ። ስሙኝ እስኪ፣ ኢየሱስ አምላክ ባይሆን ይሄን የማወቅ አቅም አለው እንዴ? በሰው ልብ ውስጥ ያለውን ሁሉ እየፈተፈተ የማወቅ አቅም ያለው ሰው ታውቃላችሁ? በሰው ልብ ውስጥ ምክንያቱም መጽሐፍ ቅዱስ ሌላም ቦታ ላይ ምን ይላል? በሰዎች አይተማመንም ነበር ይላል። በልባቸው ያለውን ሁሉ ያውቅ ነበር ይላል። በልብን ሁሉ የሚያውቅ ነብይ የለም። በልብ ያለውን ሁሉ የሚያውቅ ሰው የለም። በሰው ልብ ውስጥ ያለውን ሁሉ የሚያውቅ አጋንንት የለም። አጋንንት ሁሉ ጊዜ መረጃ የሚወስደው ከአንደበታችን ነው። ያልተለወጠ አንደበታችን ሲል አሃ እንደዚህ ነው እንዴ ይላል። ኢየሱስ ክርስቶስ ግን ቶማስ ይሄን ሲናገር ነበር እንዴ? ነበረ ወይ? አልነበረም። ከዛ ቶማስን ጠራው። ጣትን ወደዚህ አምጣ፣ እጆቼን እይ፣ እጅን አምጣ፣ በጎን ያግባው። ኮስተር አለ ኢየሱስ። ያመንክ እንጂ ያላመንክ አትሁን አለው። ቶማስም ጌታዬ አምላኬም ብሎ መለሰለት። ክብር ለስሙ ይሁን፣ ክብር ለስሙ ይሁን። በሰው ልብ ሁሉ ውስጥ ያለውን የሚያውቅ ማን ነው? እግዚአብሔር ነው። በዚህ ካራክተር ደግሞ የተገለጠ ማን ነው? እኛ የምናመልከው የእግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ነው። በሰው ልብ ውስጥ ሁሉ ያለውን ያውቅ ነበር ይላል። እንዲህ አይነት ቃል አንብባቸዋል? ያ ስፍራ የእግዚአብሔር ስፍራ ነው። ክብር ለስሙ ይሁን። ሃሌሉያ። ኢየሱስም ስላየኸኝ አምነሃል፣ ሳያዩ የሚያምኑ ግን ብፁዓን ናቸው አለው። ሃሌሉያ ሃሌሉያ። ወደ ኢንካውንተራቸው
ልሂድ። ሐዋርያት ሥራ ምዕራፍ 1 ቁጥር 13 ላይ ጌታ ኢየሱስ ክርስቶስ ደቀ መዛሙርቱን ተሰናብቶ ከ40 ቀን የትንሣኤ ቀን በኋላ ወደ ሰማይ ከማረጉ በፊት ኃይልን እስክትቀበሉ ድረስ ከኢየሩሳሌም አትውጡ ብሎ ይህንን ሐሳብና ይህንን ዳይሬክሽን ሰጥቷቸው ጌታ ኢየሱስ ክርስቶስ አረገና ሐዋርያት ሥራ ምዕራፍ 1 ቁጥር 13 ላይ በገቡም ጊዜ ወደሚኖሩበት ሰገነት ወጡ ይላል። ጴጥሮስ፣ ዮሐንስ፣ ያዕቆብ፣ እንድርያስ፣ ፊልጶስ ያቀድም ያነበብነው ዮሐንስ 14፣ ቶማስ ቶሚ ነበር እዚህ ጋር እንደቀደሙ ኢየሱስ ክርስቶስ በመጣ ጊዜ ባይኖር ኖሮ በቃ ለዘላለም አናየውም ነበር ቶማስን። ግን እዚህ ላይ በእግዚአብሔር ረድኤት በሰገነቱ ተገኘ። ቶማስ፣ በርተለሜዎስ፣ ማቴዎስ፣ የልፊዮስ ልጅ ያዕቆብ፣ ቀናተኛ የሚባለው ስምዖን፣ ያዕቆብ ልጅ ይሁዳ፣ እነዚህ ሁሉ ከሴቶችና ከኢየሱስ እናት ከማርያም እንደገናም ከወንድሞቹም ከምኖቹ ቁጥር 14ን እናንብበው። እነዚህ ሁሉ ከሴቶችና ከኢየሱስ እናት ከማርያም ከወንድሞቹም ጋር በአንድ ልብ ሆነው ለጸሎት ይተጉ ነበር። ሃሌሉያ ሃሌሉያ። እና ቀደም እንዳልኳችሁ ከዚህ ኢንካውንተር በኋላ ቶማስ በአስደናቂ ሁኔታ የቤተ ክርስቲያን ታሪክ የሚያወራው ያንን ነው። ክብር ለስሙ ይሁን። ወንጌል እየሰበከ በህንድ ያን መስዋዕትነት እንደተቀበለ እናነባለን። ማንነትን የሚቀይር መንፈስ ዛሬም ከኛ ጋር አለ። በዓለ ሃምሳ የተባለ ቀን በደረሰ ጊዜ ሁሉ በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ ቤተ ክርስቲያን ብዙ ጊዜ መንፈስ ቅዱስን ኢንካውንተር ከልሳን መናገር ጋር ብቻ ነው የምታገናኘው። በጣም ቢጉ ግን የማንነት ለውጥ ነው። ቶማስ ሐዋርያ፣ ጴጥሮስ ሐዋርያ፣ ሐዋርያዊ ማንነት፣ ሐዋርያዊ ስብዕና፣ ሐዋርያዊ ብቃት፣ ሐዋርያዊ ስልጣን ከዚህ በኋላ ነው የተገኘው። አሜን። በዚህ ዘመን ምክንያቱም በልሳን ብዙ የሚጸልዩ ግን በጣም ብዙ መለወጥ የሚቀረን ብዙ ሰዎች አለን። ስለዚህ እውነተኛው ካውንተር ያስፈልገናል። አሜን። እውነተኛው ኢንካውንተር ያስፈልገናል። ድንገት እንደሚነጥቅ አውሎ ንፋስ ይላል። አውሎ ንፋስ ቀላል ንፋስ አይደለም። በጣም እኔ አንዴ የምኖርበት ከተማ ላይ ቄስ ትምህርት ቤት እየተማርኩኝ እንጃ ስንተኛ ክፍል እንደሆንኩ አላስታውስም፣ ግን ኃይለኛ ንፋስ ከተማው ላይ መጣ እና በዛን ወቅት በሰው የማይንቀሳቀሱ ንፋስ እንኳን የማይወዘውዛቸው የማያንቀሳቅሳቸው በእናት ቤተ ክርስቲያን በኦርቶዶክስ የተተከሉ ትልልቅ አጸዶችን ትልልቅ በቃ ዛፎችን እንደዚህ ነው ሰቅስቆ ነው የሚያነሳው እንደ ግሊደር። አይገርማችሁም? እና ያን አስታውሳለሁ። እና ጦሮ መጣ ነበር የሚባለው እዛ ከተማ። በጣም አስደናቂ የሆነ በጣም ኃይለኛ ነፋስ ማለት ነው። እንደዛ አይነት አይታችሁ ታውቃላችሁ? የለም እናንተ ጋር ጦሮ መሰለኝ። ጌታ ይመስገን። ከባድ አውሎ ንፋስ ማለት ነው። ሁሉንም ነገር ጠራርጎ የሚወስድ ማለት ነውና ከባድ አውሎ ንፋስ ሆነ። ክብር ለስሙ ይሁን። ይሄ ንፋስ ደግሞ ትልቁ አገልግሎቱ ማንነትን መቀየር ነው። ማንነትን መለወጥ ነው። እሾህ የሆነውን ማንነታችንን መቀየር ነው። ትዕቢተኛ የሆነውን ማንነታችንን መቀየር ነው። ሁሉ ለኔ የሚለውን ማንነታችንን መቀየር ነው። እኔ ብቻ የሚለውን ማንነታችንን ይቀይራል። ገሪዛን ይሆናል። ይሄ የመገረስ ተራራ ይሆናል። አሜን።
ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምጽ መጣ፣ ተቀምጠው የነበሩበትን ቤት ሁሉ ሞላው። የሚሞላ ነገር ነፋስ፣ እንደ እሳት አለ እዚህ ጋር እንደ እሳት የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው። በሁሉ መንፈስ ቅዱስ ሞላባቸው፣ ተቀመጡባቸው፣ ሞላባቸው። መንፈስም ይናገሩ ዘንድ ሰጣቸው፣ በሌላ ልሳኖች ይናገሩ ጀመረ። ክብር ለስሙ ይሁንለት። ጌታን እጅግ አድርገን እናመሰግናለን። ዛሬ በሕይወታችን ትልቅ ኢንካውንተር ይሆናል። መገረዝ ያለበትን ነገር ሁሉ እግዚአብሔር ከሕይወታችን ላይ ይገርዘዋል። ሁሉ ጊዜ ወደ ኋላ የሚጎትተንን ማንነት እግዚአብሔር በመንፈስ ቅዱስ ኃይል ከሕይወታችን ላይ ያርቀዋል። ዛሬ ግንኙነት ይሆንላችኋል። ትክክለኛ የመፍትሄ ሰዎች እግዚአብሔር ያደርጋቸዋል። በድቅድቅ ጨለማ ላይ የምታበሩ እግዚአብሔር ያደርጋቸዋል። ለአሕዛብ ብርሃን ያደርጋቸዋል። ለተጨነቁ የመፍትሄ ሰዎች ያደርጋቸዋል። ማለት እኛም እየተጨነቀን እኛም እያጣጣርን ወደ መፍትሄ ሰዎችን መጥራት አንችልም። ሃሌሉያ። ዛሬ ግን ኢንካውንተር ይሆናል። የመፍትሄ አካል ትሆናላችሁ። ለሌላው የሕይወትን ቃል የምታቀርቡ ትሆናላችሁ። መልካም ምስክርነት በሞላበት ሕይወት በሌሎች ላይ አዎንታዊ ተጽዕኖ የምታሳድሩ ትሆናላችሁ። ሰዎች አንስተው የማይጠግቡት አይነት ሰው ትሆናላችሁ። ይቻላል። አሜን። ሃሌሉያ፣ ሃሌሉያ፣ ሃሌሉያ። ስለዚህ የመፍትሄ አካል እንድትሆኑ፣ የሕይወትን ቃል በማቅረብ ለሌሎች ብርሃን እንድትሆኑ፣ መልካም ምስክርነት በተሞላ ሕይወት በሌሎች ላይ አዎንታዊ ተጽዕኖ እንድታሳድሩ እግዚአብሔር ዛሬ በታላቅ ኃይሉ ይገናኛችኋል። ዛሬ ኢንካውንተር ይሆንላችኋል። ዛሬ ግንኙነት ይሆንላችኋል። ክብር ለስሙ ይሆንለት። ደስ ብሏችኋል? ዛሬ ግንኙነት ይሆንላችኋል። ኢንካውንተር ይሆንላችሁ። አሜን። መገናኘት ይሆንላችሁ በኢየሱስ ክርስቶስ ስም። ከሚጎትታችሁ ነገር ሁሉ ነፃ ሁኑ በኢየሱስ ስም። በዚህ በመጨረሻው ዘመን የመፍትሄ አካል እግዚአብሔር ያድርጋችሁ፣ ብርሃን ያድርጋችሁ። ቆመን እንጸልያለን። ጌታ ኢየሱስን የግል አዳኛችሁ አድርጋችሁ ያልተቀበላችሁ ቀጥሎ ያለውን ጸሎት ከኔ ጋር በመጸለይ ወደ ሕይወታችሁ እንዲገባ አሮጌው ታሪካችሁ እንዲያቆም አዲስ ጅማሬ በሕይወታችሁ እንዲጀምር ማድረግ ትችላላችሁ። አሁን ይሄን አብረን እንጸልይ። እኔ የምለውን በማለት ኢየሱስን ወደ ሕይወታችሁ ጋብዙት። እግዚአብሔር አምላክ ሆይ ዛሬ ወደ አንተ ስለጠራኸኝ አመሰግንሃለሁ። እግዚአብሔር ሆይ እኔ ኃጢአተኛ ነኝ። ኃጢአቴን ይቅር በለኝ፣ መተላለፌን ደምስስልኝ። ክቡር በሆነው በልጅ በኢየሱስ ክርስቶስ ደም ከኃጢአቴ ሁሉ አንጻኝ። እግዚአብሔር ሆይ ዓለምን፣ ሰይጣንን፣ ሥራውን ክጃለሁ። ጌታ ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ ተቀብያለሁ። ኢየሱስ ክርስቶስ ከሙታን እንደተነሳ በልቤ አምናለሁ። ጌታም እንደሆነ በአፌ መሰክራለሁ። እግዚአብሔር ሆይ ስለተቀበልከኝ አመሰግንሃለሁ። አሁን ልጅህ ነኝ። ይህን ዕድል ስለሰጠኸኝ አመሰግንሃለሁ። አሜን፣ አሜን፣ አሜን።